ኮርስ ግን ከዴዝሪ ድዌ ኡስማን ዴምቤሌ ነው ለባሎንዶር የተሻለ እድል ያለው። በአርሰናል ቤት ውስጥም ለባሎንዶር ግምት የተሰጣቸው ተጫዋቾች አሉ። እንግሊዝ ዋንጫ ከወሰደች ማለት አንዱ ዴክላን ራይስ ነው። የሻምፒዮንስ ሊግ ፋይናሊስት ከመሆናቸው ጋር ተያይዞ የፕሪሚየር ሊጉን ሻምፒዮን ከመውሰዳቸው ተያይዞ እና ብሔራዊ ቡድን ዋንጫ ከወሰዱ ደግሞ ማለት ነው። በስፔን ውስጥም እድል ያላቸው ተጫዋቾች ይኖራሉ። እነ ላሚን ያማል ባለፈው ባሎንዶርን ሲወስድ ላሚን ያማል ሁለተኛ ሲሆን ማንም ሰው አልጠበቀም ነበር። ዘንድሮ ግን ቢያንስ በባርሴሎና ስኬታማ ሆኗል። ከዛ እዚህ ጋር የዓለም ዋንጫው ከተሳካ ለባሎንዶሩ እነ ላሚን ያማልም በእጩነት የመግባት እድላቸው ሰፊ እንደሆነ እረዳለሁና ይሄ የዓለም ዋንጫ ሌላው ባሎንዶርን ማን ይወስዷል የሚለውን የሚጠቁም እንደሆነ ነው መገንዘብ የሚቻለው። ሶፊዬ በጣም አሪፍ አድማጮቻችን፣ ወደ ዝውውር ጉዳዮች በቀጥታ እናመራለን። ካለን ሰዓት አንጻር የዝውውር ጉዳዮችን በቀጣይነት የምንጠቀም ነው የሚሆነው። ማንቸስተር ዩናይትድን ቀዳሚ እናደርጋለን። ቀዮች ሰይጣኖች ማንቸስተር ዩናይትዶች በዝውውር መስኮቱ ላይ እንግዲህ እንደምታዩት ነቃ ብለው እየተሳተፉ ቢገኙም እስካሁን ግን የማንቸስተር ዩናይትድ ደጋፊዎች በሚፈልጉት መንገድ ዝውውሮች እየተከናወኑ እንዳልሆነ በርካቶች እየገለጹ ይገኛሉ። ከዚህ ጋር ተያይዞ እንግዲህ የሚነሱ ሀሳቦች አሉ። ማንቸስተር ዩናይትድ ትናንት ሌላ አዲስ ተጫዋች ማስፈረሙን አረጋግጧል። ይህ ተጫዋችም ካርል ዳርሎ ይባላል። ባለፈው የውድድር ዓመት በሊድስ ዩናይትድ 31 ጨዋታዎችን አድርጓል። የ35 ዓመቱ አንጋፋ የቀድሞ የኒውካስል ግብ ጠባቂ እንግሊዛዊ ነው ካርል ዳርሎ። ማንቸስተር ዩናይትዶች ለሁለተኛ ግብ ጠባቂነት ነው ይህንን ተጫዋች ማምጣት የቻሉት። እንደሚታወቀው ማንቸስተር ዩናይትድ እንግዲህ ላመንስ አለ የቡድኑ ዋና ጠባቂ ግብ ጠባቂ ሰን ላመንስ እንግዲህ ቀጣዮቹ ዓመታትም ለዚህ ተጫዋች ብሩ ይመስላሉ። በመጣበት ዓመት ካሳዩ አስደናቂ ብቃት አንጻር ቤልጅየማዊ ግብ ጠባቂ ሰን ላመንስ ሁለተኛ ግብ ጠባቂ ካርል ዳርሎ እንደሚሆን ነው የሚጠበቀው። ኦናናን ሸኝተውታል ወደ ትራብዞንስፖር ወደ ትራብዞንስፖር ኦናና ተሸኝቷል እንደሚታወቀው። ስለዚህ የዚህን ተጫዋች ምትክ ለማድረግ ነው። አልታይ ባይንደርም የሚሸኝ ይሆናል። አልታይ ባይንደርም ወይ በውሰት ወይ በሽያጭ ይሄ ተጫዋች ቱርካዊ ግብ ጠባቂ የሚሸጥ ይሆናል። ስለዚህ ካርል ዳርሎ ሁለተኛ አማራጭ ነው ማንቸስተር ዩናይትድ የመጣውና ብዙዎች በዚህ ዝውውር ላይ እየተነጋገሩበት ይገኛሉ። አርሰናል ኤሊያን ሚሌን አምጥቶ ነበርና ኤሊያን ሚሌን አርሰናል ሲያመጣ ብዙዎች ተነጋግረውበታል ከኤሊያን ሚሌ ጋር ተያይዞ። ምክንያቱም አንዳንድ የሚቆጠሩባቸውን ጎሎች አይቶ ከሆነ ሚሌ በጣም በእግሩ ሁሉ ኳስ በእጁ ለመያዝ ሲሞክር ሲሾልክበት ምናምን ታያለና ካርል ዳርሎም በእርግጥ አምና በሊድስ ዩናይትድ ጥሩ አቋምን አሳይቷል፣ ግን ደካማ ግብ ጠባቂ ነው እና ሁለቱም ክለቦች ያስፈረሟቸው ተጫዋቾች ለትችት የሚያጋልጡ ናቸው። አርሰናልም ኤሊያን ሚሌን በእርግጥ አሁን ያስፈረመው ለሶስተኛ አማራጭ ነው ቶም ሴትፎርድን ለውሰት ለመስጠት ማለት ነው። ማንቸስተር ዩናይትድም ካርል ዳርሎም ለሁለተኛ ግብ ጠባቂ ነው ያስፈረሟቸው። አማራጭ ነው ግብ ጠባቂ በቃ ኢንኬስ ተጫዋች ከተጎዳ ሊሰለፍ የሚችለው እንጂ እና የሊግ ካፕ ምናምን አንዳንድ ጨዋታዎችን ካልተሰለፉ በስተቀረ ግብ ጠባቂ እንደ አማራጭ ነው የሚመጣው። ለእንደዚህ አይነት አማራጭ በቂ ናቸው የሚሉ ሀሳቦች ቢኖሩም ግን ብዙዎቹ እንዲህ አይነት ግብ ጠባቂ ማስፈረማቸውን አልወደዱትም። ምክንያቱም ነገ ተስፋ ያላቸው ግብ ጠባቂዎች፣ ነገ ሊያድጉ የሚችሉ ግብ ጠባቂዎች፣ አቅም ያላቸውን ግብ ጠባቂዎች ማምጣት የተሻለ ነው የሚል ሀሳብ ስላለ ማለት ነው። ዝሮ ማንቸስተር ዩናይትድ ካርል ዳርሎውን ተጨማሪ አድርጎም ያስፈረመበትን ሂደት እንመለከታለን። ሌላው አንድሪ ሳንቶስ ነው። አንድሪ ሳንቶስ የብራዚላዊ የቼልሲ አማካይ መስመር ተጫዋች ያው እንደገለጽንላችሁ ዝውውሩን ትናንት በስፋት ገልጸነዋል። ምን ጥቅም ያስገኛል፣ ምን ጉዳት አለው የሚለውን የተጫዋቹን ሁኔታ እያይዘን ዛሬ አዲሱ ነገር አንድሪ ሳንቶስ የሕክምና ምርመራውን ጨርሶ የማንቸስተር ዩናይትድ ተጫዋች ለመሆን መስማማቱ የማለቁ እየተነገረ ነው የሚገኘው። በዛ ላይ ቁጥር ተሰጥቶታል። 17 ቁጥርን አንድሪው ሳንቶስ በማንቸስተር ዩናይትድ የሚለብስ ይሆናል። 17 ቁጥር ማሊያ ለአንድሪው ሳንቶስ የተሰጠበትን ሂደት እንመለከታለን። አዲሱ ነገር 17 ቁጥር ማሊያ እንደሚለብስ ነው ሳንቶስ። ሌላው ነገር ትናንት ያነሳንላቸው ነው በአብዛኛው። በአርሰናል ቤት ደግሞ ኢላን ሚሌ 30 ቁጥር ኢላን ሚሌ 30 ቁጥር ይለብሳል። ሌላው ትልቁ የመከራከሪያ ነጥቡ ነው በርካቶችን እያነጋገረ የሚገኘው ኤደርሰን ነው። የኤደርሰን ጉዳይ አነጋጋሪ ሆኖ ቀጥሏል። እንደምታውቀው ግርሜ ከአትላንታ ማንቸስተር ዩናይትድ ለማምጣት 45 ሚሊዮን ዩሮ አካባቢ ለመክፈል ማንቸስተር ዩናይትዶች ዝግጁ ነው። ሁሉም ነገር አብቅቶ የሕክምና ምርመራ ላይ ግን የተወሰነ ችግር እንዳጋጠመ ሲገለጽ መቆየቱ ይታወቃል። ዛሬ ሌሊት ላይ ምርመራዎች ተከናውነውለታል። ቀጣይ ስቴፖች ማለት ነው፣ ሁለተኛ ስቴፖች። በዚህ ሂደት ግን የተገኘው ነገር ኤደርሰን የማንቸስተር ዩናይትድ ዝውውሩ እንደሚሳካ የሚያሳይ ነው።
አሁን እየወጡ ያሉ መረጃዎች የሚያሳዩት ታማኝነት ያላቸው መረጃዎች የኤደርሰን ዝውውር ወደ ማንቸስተር ዩናይትድ የማይቀር ወይም የሚሳካ ነው። የሕክምና ምርመራው ጉዳይ መፍትሄ ስለተገኘለት ወይም ተጫዋቹ ሁለተኛው የሕክምና ምርመራ በጥሩ መንገድ እየተከናወነ ከመሆኑ ጋር ተያይዞ ማለት ነው። ኤደርሰንም እንደዚሁ ማንቸስተር ዩናይትድ በቀጣይ ቀናቶች የሚተዋወቅ ወይም ይፋ የሚደረግ ዝውውር ነው የሚሆነው። አነጋጋሪ የነበረው ወይም ላይሆን ይችላል ተብሎ የተገመተው የጉዳቱ ጉዳይ አሁን ላይ ጥሩ ሂደት ውስጥ እንደሚገኝ እየተነገረ ነው የሚገኘው። ግን ማንቸስተር ዩናይትዶች ደስተኛ አይደሉም። ግን የማንቸስተር ዩናይትድ ደጋፊዎች ልክ ናቸው፣ እኔ ያስማማኛል። እነ ብሩኖ ጉማሬዥን፣ እነ ሳንድሮ ቶናሊን፣ እነ ማቲያስ ፈርናንዴዝን ስትጠብቅ ኤደርሰን፣ አንድሪ ሳንቶስ ምናምን እያሉ የሚያመጡበት ነገር አልተመቸኝም። እኔ ግርምዬ ማንቸስተር ዩናይትድ ጎበዝ አማካሪ ቢኖረው ወይም ጎበዝ አመራር ቢኖረው በኤደርሰንና አንድሪ ሳንቶስን ከማምጣት በሁለቱ ዋጋ አጋጭተህ አንድ ትልቅ ተጫዋች ማምጣት ይበልጣል። አይደለ ግርሚ? አትስማማም? በጣም እስማማለሁ። ሁለቱን ከማምጣት ሳንድሮ ቶናሊን አምጥቶ ሌላ ተጫዋች ባያመጣ ይቀላል። ወይም ማቲያስ ፈርናንዴዝን ስፔሻሊ ብሩኖ ጉማሬዥን ወይም ሳንድሮ ቶናሊን ቢያገኝ ወይም ኢሊዮት አንደርሰንን አግኝቶ ሌሎች አማራጮችን ቢተዋቸው ጥሩ ነው ብዬ ይሻላል። ያሰቡት እነሱ ስኳድ ከማስፋት አንጻር ነው። ስኳድ ከማስፋት አንጻር ነው። ግን መጥቶ በምትፈልገው ልክ ኢምፓክት የማያደርግ ተጽዕኖ የማይፈጠር ተጫዋች ግን ማምጣቱ ለእኔ ብዙም ያልታየኝ ደካማ የአመራር ውሳኔ ነው ብዬ ነው የማስበው። ኤደርሰንና አንድሪው ሳንቶስን ከማስፈረም የሁለቱን አጋጭተህ በ100 ሚሊዮን ፓውንድ ምን የመሰለ ምርጥ አማካኝ አማርጥ ከሳንድሮ ቶናሊ፣ ከማቲያስ ፈርናንዴዝ፣ ከብሩኖ ጊማሬዥ ከእነዚህ ሁሉ ተጫዋች አማርጠህ አንዱን ልታገኝ የምችልበት እድል ሰፊ ነበር ብዬ አስባለሁ። ይሄ ዳይሬክትሊ የአመራር ድክመትን የሚያሳይ ነው። በቀጣይ ጊዜያቶችም እንግዲህ እነዚህ ተጫዋቾች መጥተው ደግሞ ስኬታማ ካልሆኑ ደግሞ ይበልጥ ለትችት የሚያመች ከፍተኛ ጫና የሚፈጥር ይመስለኛል አመራሮቹ ላይ ማለት ነው። ማንቸስተር ዩናይትድ ግን ለሶስተኛ አማካኝ ዝውውር ለመፈጸም እየሄደ ነው። ሶስተኛ አማካኝ ለማስፈረም ሲቲ ቆርጧል። ማንቸስተር ዩናይትድ ከኤደርሰንና ከአንድሪው ሳንቶስ በኋላ ሶስተኛ አማካኝ ለማስፈረም እየሄደ ነው። ይሄ ከሞላ ጎደል አሁንም በቂ አይደለም ለእኔ፣ ግን የሚያስደስት ይመስለኛል። ይሄኛው ዝውውር ማኖ ኩኔ ነው ግሩምዬ። ትናንት በፈረንሳይ ብሔራዊ ቡድን የተመለከትነው ማኖ ኩኔ የ25 ዓመቱ የሮማዊ አማካይ መስመር ተጫዋች ማንቸስተር ዩናይትድ ዘንድሮ 3 አማካይ እናስፈርማለን ብለዋል። ገና ከመጀመሪያው እቅዳቸው ግን 3ቱም ጥራት ያላቸው ናቸው። እንደዛ ካልሆነ እንኳን ቢያንስ 2 ጥራት ያላቸውን አማካዮች እናስፈርማለን ብለው ነበር ማንቸስተር ዩናይትዶች ቃል የገቡት አይደል? ግን ሁለቱም ጥራት ያላቸው አይደለም። አሁን እንደው ማኖ ኩኔ አሁን ከተሳካ በቃ እሱ ምርጥ ዝውውር ነው ለእኔ። ግርም የስቲል ማኖ ኩኔ ሁለተኛ አማራጭ ማለት አሁን ሳንድሮ ቶናሊ እናስፈርመ፣ ማኖ ኩኔ እናስፈርመ፣ ኤደርሰን ወይም አንድሮ ሳንቶስን ከሁለቱ አንዱን ብታስፈርም ምርጥ ዝውውር ነው እለዋለሁ። ማኖ ኩኔ በጣም አሪፍ ተጫዋች ነው ትናንት በተመለከት ነው። ግን ኮንሲስተንትሊ በወጥነት ያንን አቋሙን ያሳያል ወይ? በእንግሊዝ ፕሪሚየር ሊግ በጠንካራው ፉክክር ኤክስፔሪንስ ልምዱ በየሳምንቱ በየ3 ቀኑ መጫወት የሚችል ተጫዋች ነው ወይ? ገና ነው። እሱን ገና ፕሩቭ አላረግንም። ገብቷል ግርሜ? ለዛ ነው ማኖ ኩኔ ይሄ ላይክ የሳንድሮ ቶናሊ፣ የኤሊዮት አንደርሰን፣ የማቲያስ ፈርናንዴዝ፣ የኦሪየል ቹዋሚኒ አይነት ዝውውር አይደለም ማኖ ኩኔ። አሁንም እንዳትሸወዱ በትናንትናው አቋም ማኖ ኩኔ ለምሳሌ ሳንድሮ ቶናሊን ቢያመጣ ማንቸስተር ዩናይትድ ማኖ ኩኔን ሁለተኛ አማካይ ቢያደርገው፣ ሶስተኛ ከኤደርሰንና ከአንድሪው ሳንቶስ አንዳቸውን ቢያደርግ ዘ ቤስት ትራንስፈር ይሆን ነበር። አንደኛ አሪፍ አማካኝ አለ እዚህ ጋር የማይነቃነቅ፣ ሁለተኛ ነገን ተስፋ ያደረገ ለነገ ከፍተኛ ደረጃ ላይ የሚደርስ ማኖ ኩኔ ይኖራል። ሶስተኛ ችግር ሲያጋጥም የምታስገባው እና ተጫዋቾች ምናልባት ያቋም መዋዠቅ አንዳንዴ ጉዳት ምናምን ሲመጣ ልታስገባው የምችለው እና በሊግ ካፕና በሌሎች ውድድሮች የምታሳትፈው ኤደርሰን ይኖራል። ይሄ አሪፍ አማራጭ ነበር። አሁን ማንቸስተር ዩናይትድ ሁለተኛውን ሰው አንደኛ አደረገው ማለት ነው። ማኖ ኩኔ ሁለተኛ ሊሆን የሚገባውን ሰው ሶስተኛ ሊሆን የሚገባውን ሰው ሁለተኛ አደረገው። ጭራሽ ወደ ቡድኑ መምጣት የሌለበትን ሰው አመጣ። ይሄ እንግዲህ በቀጣዩ ዝውውሮች የምናየው ነው። እኔ አላረካኝም። ማኖ ኩኔ ቢመጣ እንኳን በማንቸስተር ዩናይትድ ዝውውር አልረካም። ካዝሚሮን የሚተካ ያለ አልመሰለኝም። በቃ ግርምዬ ቴንኪዩ እሱን ነው ያልኩት። ካዝሜሮን ለመተካት ቹዋሚኒ ስተሆነ ሳንድሮ ቶናሊ ምናምን አምልጧል። ቢያንስ ኦሪያል ቹዋሚኒ ላይ ማንቸስተር ዩናይትድ መፋለጥ ያለበት ይመስለኛል። ኦሪያል ቹዋሚኒ እንደውም ማድሪድ አሁን ኮንትራቱን አራዝመለት ሞሪኒዮ ሁለቱን አስታርቄ አኖራቸዋለሁ ፍሬዴሪኮ ቫልቬርዴና ቹዋሚኒ ሁለቱም ለእኔ ያስፈልጉኛል የሚል አስተያየት መስጠታቸው ይታወሳልና ትንሽ የፕላን ችግር የቅር ችግር በማንቸስተር ዩናይትድ በኩል የውሳኔ ችግር ያየውበት ይመስለኛል። ማኖ ኩኔን ካመጡ
ሳንድሮ ቶናሊ ለምን አያመጡትም በሁለቱ ዋጋ? ግርሜ እኔም እንደዛ ነበር ማስበው። በቃ አለቀ። ምርጥ ቡድን እኮ ትሰራለህ። ሶስተኛው አማራጭ ይቅር፣ ሳንድሮ ቶናሊ ይኖራል። ቢመጣ ኖሮ ኮቢ ሜይኖ አለ። በቃ ወጣት ታሳድጋለህ አስፈላጊ ከሆነ። ቡድኑ እንደዛ ነው የምትሰራው። ወይም በቀጣይ ጥር ዝውውር ወይም በሚቀጥለው ክረምት ዝውውር ደግሞ አንድ አሪፍ አምባካይ ተጨምረና ቡድኑን ይበልጥ ስትሮንግ አድርገህ እንዳሉት ለ2028 ለ150ኛ ዓመታቸው ለዋንጫ መፎካከር የሚችሉበት እድል ነው። እነዚህ ሶስቱም ዝውውሮች አልጣሙኝም። በንጽጽር የማኑ ኮኔ የሚሻል ቢሆንም አልጣሙኝም። ግን ማኑ ኮኔ አሁን ደግሞ 50 እየተባለ ነበር የነበረው ግርሜ። የትናንትናው ብቃቱ ትንሽ የአዩብ ቧዲ ዋጋ ላይ ቅናሽ፣ የማኑ ኮኔ ዋጋ ላይ ትንሽ ጭማሪ ሊያደርግ እንደሚችል ይጠበቃል። የ2 የ3 የ4 የ5 ሚሊዮን ፓውንድ ጭማሪዎች ማኑ ኮኔ ላይ ሊኖሩ እንደሚችሉ የመረጃ ምንጮች እየጠቆሙ ይገኛሉ። አድማጭ ተመልካቾቻችን ወደ መጨረሻው ጉዳዮቻችን እናምራለን። የመጨረሻዎቹ ጉዳዮቻችን አርሰናልን የሚመለከት የዝውውሩ መረጃ ነው። ሚካኤል ሜሪኖ በሚመለከት ሚካኤል ሜሪኖ